ሰው እንዴት ትምህርቱን ሳይጨርስ ልጅ ይወልዳል? ትምህርት እኮ ማለቅ አለበት። እሱ ብቻ አይደለም፣ ትምህርት ብቻ አይደለም፣ ትንሽ መሰራት ኤክስፒሪየንስ፣ የስራ ኤክስፒሪየንስ መውሰድ አለባችሁ። የሆነ ነገር መስራት አለባችሁ። ያም ፎልፎልሽ አንቺ ደግሞ እከክ እኔ ፎሎ አስደራግ ነኝ ብሎክ መሆን አለብሽ። ደፋ ምን አባሽ ነው ፎሎ ማስደረግሽ? እኔ ፎሎ አስደራጊ ነኝ። አንቺ እከክ የቱም የለመድሽውን እዚህ ትጽፊያለሽ። ጅል ኦኮቴ ምን አይነት ጊዜ እንደመጣብን የሶሻል ሚዲያ ነው ያላቅም። ሌሎቻችሁ እነዚህ ልጆች ቪዲዮ እንዳታዩ፣ ሌሎች ሴቶች እንደቀላል እንዳታዩት። እናት የሆናችሁም እናንተ ሙጃዎች ልጆቻችሁን ተቆጣጠሩ። ሴት ልጅም ወንድ ብሎ ነገር የለም። ወንድ ልጅ በአሁኑ ሰዓት ወንዱም ተጎጂ ነው፣ እንዲሁም ወንዱ ተጎጂ ነው ከሴቷ ይልቅ። እግዚአብሔር ምስክሬ ነው። ሴቷ አይደለችም ተጎጂ፣ ወንዱ የሚዞርበትም እሱ ነው፣ የሚዟዟርበትም እሱ ነው። አይምሰላችሁ። ይዞርበታል ወንዱ። እያየ ነው። ብዙ ወንዶች ያ ሲስቁ ባለዕዳዎቹ እነሱ ናቸው። እናት አይደለችም። ይህን ታውቃላችሁ። ሁል ጊዜ እዚህ ሀገር ወንድ ነው ባለዕዳ ይመስላችኋል። ከፍ ዝቅ እንዳይለም በቃ ሲስተሙ እንዴት ነው? እውነት እኮ ነው። አንዳንዴ ስታስቡት ለአንድ ልጅ $300 300 ዩሮ እና 600 ዩሮ መክፈል፣ ሁለት ልጅ ብትወልዱ እንኳን 600 ዩሮ ነው። 600 ዩሮ ስራ ቢሰራ አንድ ሰው እዚህ ሀገር ትልቁ ደሞዙ 3000 ብር 2500 ነው። ትልቁ ይሄ ዝም ብሎ ጠረጋ ወይ የሆነ ላጋ ውስጥ ምናምን መጋዘን ውስጥ ማለት ነው 2500 ነው የሚደርሰው። ከ2500 600 ለልጆች እስከ 700 ነው መሰለኝ። 700 ከፍሎ የቤት ክራይ ከፍሎ ቀለሙን ችሎ ስንት ቢተርፈው ኒክስ። ከዚህ ሁላ አልሰራም ነው የሚለው። ምክንያቱም ከሰራ ከ2000 ወይም ኢቨን 1000 ቢያገኝ ለልጅ መክፈል አለበት፣ የተወሰነ ብር መክፈል አለበት። ስለዚህ አይሰሩ ታዲያ ሰው ሰርቶ አብሮ ለማይኖረው ልጅ አልከፍልም ይላል። አድካሚ ነው ስራው። የወንዶቹ ስራ እዚህ ሀገር አድካሚ ነው። እንደ አህያ ነው የሚሰሩት። ስለዚህ ደስተኛ ይሆኑ። አላያችሁ እንዴ ካናዳ ውስጥ እንትን እንዳለ ምን እንዳደረገ እንዴ? ስንቱ ነው በቃ ይህን ከሰራውማ ብር ስለሚጠይቁኝ